እኛ የሰው ልጆች በፍጹም እንከን አልባ አይደለንም። በጥሩ ጎን ሊጠቀሱ የሚችሉ ባህሪያት እንዳለን ሁሉ በአሉታዊ የሚጠቀሱ ባህሪያትንም ይዘን እንኖራለን። ለዚህም ነው ሁላችንም በውስጣችን ብርሃንና ጥላ አለን የሚባለው። ባህሪዎቻችንን ሊወስኑ የሚችሉ ተፈጥሯዊም ሆነ ሰው ሰራሽ ምክንያቶች አሉ። አስታውሱ፣ ይህ የኢትዮ ዞዲያክ የዩቲዩብ ቻናላችን ነው። በዚህ ቻናል ስለ ኮከቦች የተለያዩ ጉዳዮችን እያነሳሳን በጥልቀት እንመለከታለን። በዚህም ዞዲያክ የሰው ልጅ ባህሪያትን ከሚወስኑ ተፈጥሯዊ ምክንያቶች አንዱ በመሆኑ የ12ቱም ኮከቦች 10 አሉታዊ ባህሪያትን እንመለከታለን። ቪዲዮውን ለመመልከት ከወሰናችሁ ላይክ በማድረግ ጀምሩ። እስኪ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በጣም የምትወዱት ሰው ኮከብ ምንድን ነው? ኮሜንት መስጫው ላይ ጻፉልኝ። አሁን ወደ ቪዲዮ። አንደኛ፣ ትዕግስት አልባነት። የኤሪስ ዞዲያኮች ትልቁ አሉታዊ ባህሪ ትዕግስት አልባነታቸው ነው። በሕይወታቸው በተደጋጋሚ ኋላ የሚጸጸቱባቸውን ድርጊቶች ሲያደርጉና የተሳሳቱ ውሳኔዎችን ሲያሳልፉ ልታገኟቸው ትችላላችሁ። ይህ የሚሆነው ታዲያ ትዕግስት የሌላቸው በመሆኑ ነው። ሁለተኛ፣ የበታችነትን አለመቀበል። ሕይወት ምንጊዜም ባለ ሁለት መልክ ናት። አንድ ቦታ ላይ የበላይ የሆነ ሰው ሌላ ቦታ ላይ የበታች ሊሆን ይችላል። ይህንን እውነታ ግን ኤሪሶች በፍጹም አይቀበሉትም። ምክንያቱም እነሱ በተፈጥሯቸው የበላዮች ስለሆኑ ነው። ስለዚህ ከሌሎች ትዕዛዝን መቀበል አይወዱም። ይህ ሌላኛው የኤሪሶች አሉታዊ ባህሪ ነው። ሶስተኛ፣ ልጅነት። እርግጥ ነው ልጅነት ለብዙዎቻችን ተናፋቂና አስደሳች ጊዜ ነው። ነገር ግን ይህ ጣፋጭ ጊዜ ሁልጊዜ የሚዘልቅ ሳይሆን አላፊ ነው። ይህ በሶስተኝነት የምናነሳው የኤሪሶች አጉል ባህሪ ይሆናል። ምንም እንኳን ከልጅነት ወደ አዋቂነት ቢሸጋገሩም በተደጋጋሚ እንደ ሕፃን ያድርጋችሁ የሚያስብል ባህሪያቸውን ግን አይተውም። ለዚህ ባህሪያቸው ደግሞ እንደ ምክንያት የሚነሳው ኤሪሶች በራሳቸው ዓለም ራሳቸውን ብቻ የማየት ዝንባሌ ያላቸው በመሆኑ ነው። በዚህም ምክንያት ያልታሰበ ቦታ ላይ ልጅ የሚያስመስላቸውንና ያልበሰለ ሰው የሚያደርገውን ነገር ሲያደርጉ ታገኛቸዋላችሁ። አራተኛ፣ ቶሎ መቆጣት። ኤሪሶች በግዴለሽነታቸው ቢታወቁም ከዚህ ባህሪያቸው ጋር አብሮ የተለየ ባህሪም አላቸው። ቁጡነት። ደግሞም ለመቆጣት ወይም ለመናደድ ትንሽ ነገር ነው የሚፈልጉትና ቶሎ ተናዳጆች እንዲሁም ተቆጮች ናቸው። ይህ ቁጡነታቸው ደግሞ ጸበኛ ማንነትን ይሰጣቸዋል። ቀደም ብለን እንደተመለከትነው ኤሪሶች የበላይነት መንፈስ ያላቸው ኮከብ ናቸው። በዚህ ምክንያት ባሉበት የትኛውም ቦታና ሁኔታ በዙሪያቸው ትኩረትን ይሻሉ። ያንን ትኩረት ካላገኙ ወይንም እንደማያገኙ ከተሰማቸው ትኩረት እንዳያገኙ በተሻማቸው ሰው ላይ የቅናት መንፈስ ያድርባቸዋል። ስድስተኛ፣ ሌሎችን ይገፋሉ። ኤሪሶች ጠንካራ የሆነ የራሳቸው ዓለም አላቸው። ይህም ማለት የራሳቸው የሆነ ጠንካራ ህልምና ግብን ይከተላሉ። ለህልማቸውና ላስቀመጡት ግብም እጅግ ታማኝ ሲሆኑ እያንዳንዱ እንቅስቃሴያቸውም በዚህ ላይ የተመሰረተ ነው። በዚህም ኤሪሶች ስኬታማ ህይወትን ሲመሩ ይታያሉ። ኤሪሶች በራሳቸው ዓለም ለህልማቸውና ለግቦቻቸው የታመኑ ቢሆኑም ይህ ባህሪያቸው ሌላ ጣጣን ይዞባቸው ይመጣል። ከራሳቸው ነገር ውጪ ውልፍት ስለማይሉ ሌሎች ሰዎችን ለመርዳትም ሆነ ለማገዝ ፈቃደኞች አይደሉም። ሰባተኛ፣ ሁልጊዜ ፍጥነት ላይ ናቸው። አሁንም ከላይ ያነሳነውን የኤሪሶች ባህሪ በሌላ መልኩ በድጋሚ ልናነሳው ነው። ላስቀመጡት ግብ ያላቸውን ታማኝነትና ትዕግስት አልባነታቸውን ሁለቱን አንድ ላይ የያዙት ኤሪሶች ብዙ ጊዜ ለአንድ አስቸጋሪ ባህሪ ይጋለጣሉ። የኤሪሶች ህይወት በጀብዶች የተሞላና ፈጣን ነው። ሁልጊዜ ግባቸውንና ህልማቸውን በማሳደድ ላይ ናቸው። ስለሆነም ለሰው ልጅ እጅግ አስፈላጊ የሆነው እረፍት እነርሱ ጋር አይታወቅም። ኤሪሶች ሁልጊዜም እንቅስቃሴ ላይ ናቸው። ስምንተኛ፣ አይገመቴነት። ኤሪሶች በህይወት ውስጥ የሚመጣባቸውን ማንኛውንም ፈተና ለማለፍ ዝግጁ ናቸው። ነገር ግን ጸበኛ ባህሪያቸው ጥንቁቅነታቸውን ያበላሽባቸዋል። ምንም እንኳን በግትርነታቸው የታወቁ ቢሆንም ትዕግስት በማጣት የሚወሰናቸው ውሳኔዎች ማንም ሰው እንዲህ አይነት ሰው ናቸው ብሎ እንዳይገምታቸው ያደርጋል። ዘጠነኛ፣ ዲፕሎማሲያዊ አለመሆን። ኤሪሶች ቀጥተኞች ናቸው። ነገሮችን ከኋላ ከመናገርና ከማንሾካሾክ ይልቅ ፊት ለፊት የመናገር ባህሪ ያላቸው። ሲናገሩ ያለ ፍርሃትና በፍጹም ግልጸኝነት ነው። ታዲያ ግልጸኝነታቸውና ዲፕሎማሲያዊ ያለመሆናቸው በተደጋጋሚ አስቸጋሪ ሁኔታዎች ውስጥ እንዲገቡ ያደርጋቸዋል። አስረኛ፣ ግትርነት። በተደጋጋሚ የተመለከትነው የኤሪሶች ግትርነትን በአስረኛ አሉታዊ ባህሪነት ተመልክተን የኤሪሶችን ፋይል ዘግተን እንለፍ። ኤሪሶች በግትርነታቸው ከሚነሱ ኮከቦች ውስጥ የሚመደቡ ናቸው። የግትርነታቸው ምንጩ ምንም ሳይሆን ግባቸውን ለማሳካት የሚመርጡት መንገድ ነው። በዚህም ሁልጊዜ ራሳቸውን ብቻ ትክክል እንደሆኑ ያምናሉ። ይህም ታዲያ ሌሎችን ከመጉዳት አልፎ ለራሳቸው ብዙ አሉታዊ ነገሮችን ሲያመጣባቸው ይታያል።
አንደኛ የመቆጣጠር ስሜት። ከታውረሶች አሉታዊ ባህሪያት መካከል በመጀመሪያ የምናየው ነገሮችን በእነርሱ ቁጥጥር ስር ለማድረግ ያላቸው ከልክ ያለፈ ፍላጎትን ነው። እንደነሱ እምነት ከሆነ የሁሉም ነገር ባለቤት ወይንም ዋና መሆን አለባቸው። ያለበለዚያ ከፍተኛ የቅናት ስሜትን ያንጸባርቃሉ። ችላ እንደተባሉ ከተሰማቸው የኃይል እርምጃን ሊተገብሩ ይችላሉ። ሁለተኛ ቁሳዊነት። ታውረሶች ቁሳዊ ነገሮች ከፍተኛ ስሜት የሚሰጣቸው ኮከብ ናቸው። ይህም ማለት የተለያዩ ቁሶችን የማግኘት ፍላጎታቸው ከፍ ያለ ነው። ለሀብትና ለውበት ከፍ ያለ ቦታ አላቸው። ጥራት ላላቸው ነገሮች ያላቸው ዋጋ ከፍተኛ በመሆኑ ያልተገባ መስዋዕትነትን እንዲከፍሉ ያደርጋቸዋል። እርግጥ ነው ማንም ሰው ጥራት ያላቸውን ነገሮች ይወዳል። ነገር ግን የታውረሶች ለዚህ ቁሳዊነት ያላቸው ፍቅር በሕይወታቸው ከፍተኛ ዋጋ እስኪያስከፍላቸው ይታያል። ሶስተኛ ግትርነት። ታውረስ ኮከብ ውስጥ የሚካተቱ ሰዎች በሁሉም የህይወት ዘርፎች ባላቸው ቆራጥነትና ጽናት ይታወቃሉ። ነገር ግን ይህ ቆራጥና ጽኑ ባህሪያቸው ከፍ ብሎ ግትር እንዲሆኑ ሲያደርጋቸውም ይስተዋላል። አንዴ ካሰቡ በኋላ ያን ያሰቡትን ነገር መቀየር አይችሉም። አራተኛ ስንፍና። ሌላው የታውረስ ዞዲያኮች አሉታዊ ባህሪ ሰነፍ የመሆን ዝንባሌያቸው ነው። ይህ ባህሪያቸው በሁለት መንገዶች እንደሚፈጠርባቸው ይገመታል። የመጀመሪያው ለምቾት ባላቸው የተለየ ፍቅር ነው። ሌላኛው ደግሞ ግባቸውን ካሳኩ በኋላ ነገሮችን ባሉበት ትተው ለረጅም ጊዜ ረፍትን የመውሰድ ባህሪያቸው ይሆናል። አምስተኛ የለውጥ ፍራቻ። ታውረሶች ከሁኔታዎች ለውጥ ጋር አብረው ከመለወጥ ይልቅ አንድ ነገር ላይ የሙጥኝ ብለው በመቆየት ይታወቃሉ። ለውጥ፣ ሙከራ ወይም ፈጠራን አይወዱም። የማይታወቁና ተለዋዋጭ ሁኔታዎች ውስጥ መግባት ያስፈራቸዋል። ስድስተኛ የተጋነነ የራስ ክብር። ታውረሶች ለራሳቸው ከፍ ያለ ክብር አላቸው። ይህ ጥሩ ሆኖ ሳለ ነገር ግን ለራሳቸው የሚሰጡት ክብር የተጋነነ የሚባል አይነት ነው። በዚህ ባህሪያቸው ምክንያት ከሌሎች ሰዎች ጋር ተስማምቶ ረጅም ጊዜ ለመቆየት ይቸገራሉ። ብዙውን ጊዜ ጸበኛና እብሪተኛ የመሆን አዝማሚያም ያሳያሉ። ሰባተኛ ስሜታዊነት። ስሜታዊነት የታውረሶች ሌላኛው መጥፎ ባህሪ ነው። ብዙ ነገሮችን ያሳጣቸዋል። ትችቶችን መቀበል እንዳይችሉ ምክንያት ነው። እርግጥ ነው ታውረሶች ስሜታዊ እንደሆኑ ብዙ ጊዜ በዙሪያቸው ያሉ ሰዎች አያውቁም። ምክንያቱም ይህንን ስሜታዊነታቸውን መደበቅ ስለሚወዱ ነው። ስምንተኛ እምነት ማጣት። ታውረሶች ለየትኛውም አይነት ግንኙነት ከልክ ያለፈ ጥንቃቄን ያደርጋሉ። ችኩልነት የለባቸውም። በዘዴ የሚመሩ አስተዋዮችና በሚያደርጉት እያንዳንዱ ነገር ጠንቃቆች ናቸው። እነዚህ ሁሉ መልካም ቢሆኑም የታውረሶች ጥንቃቄ ግን ከልክ ያለፈ የመሆን ዕድል አለው። በአንድ ሰው ላይ እምነት ለመጣል ረጅም ጊዜን ይፈጃሉ። ዘጠነኛ ቀርፋፋ ውሳኔ አሰጣጥ። ታውረሶች ፍጥነትን አይወዱም። ረጋ ብለው መጓዝ ነው ምርጫቸው። ውሳኔዎቻቸው ብልሃት የተሞሉባቸው ናቸው። ነገር ግን ፈጣን አይደሉም። ብዙውን ጊዜ ውሳኔ ላይ ለመድረስ ረጅም ጊዜን ይወስዳሉ። አስረኛ ግላዊነት። ቆራጥ ናቸው። ያቀዱትን ነገር ለማሳካት ምንም የማያስቆማቸው እጅግ በጣም ተግባራዊ የሆነ ባህሪ ያላቸው። ነገር ግን ይህ ላሰቡት ነገር ያላቸው ቁርጠኝነት ከቁሳዊ ጥቅም ባሻገር ያለውን ዓለም እንዲረሱ ያደርጋቸዋል። ምንም እንኳን ይሄ ነገር ለነሱ ደስታን የሚሰጣቸው ቢሆንም ሰዎችን በእጅጉ ያስከፋል። አንደኛ ድርብነት። ጄሚኒዎች መንትዮች በመባል ይታወቃሉ። በተፈጥሮ ሁለትዮሽነታቸው ዘወትር የሚጋጩ ስሜቶችን ስለሚሸከሙ ለመረዳት አስቸጋሪ ናቸው። በዚህ በአንድ ማንነት ሁለት ባህሪያቸው ምክንያት ለአንዳንዶች ጥሩ ሰዎች ሲሆኑ፣ ለሌሎች ደግሞ መጥፎና ለምሳሌነት የማይበቁ ናቸው። ሁለተኛ ተገማች አለመሆን። የጄሚኒዎች ማንነት በአስደናቂ ነገሮች የተሞላ ነው። ቀደም ብለን ከተመለከትነው የድርብ ወይንም መንታነት ባህሪያቸው በዘለለ ፈጣን ለሆነ የስሜት መለዋወጥም የተጋለጡ ናቸው። ሁልጊዜ በሐሳብ ብዛት ውጥረት ውስጥ የሚሆነው አእምሯቸው ለዚህ ተለዋጭ ስሜታቸው ዋነኛ ምክንያት ነው። ሶስተኛ ግራ መጋባት። የጄሚኒዎች ተለዋጭነት በስሜታቸው ብቻ አይደለም፣ ወደ አስተሳሰባቸውም ከፍ ይላል። በዚህም ጄሚኒዎች በራሳቸው የሚያውቁትም ሆነ በሰዎች ዘንድ የሚታወቅላቸው ቋሚ የሆነ ሐሳብ የላቸውም። ስለዚህ የሆነ ምርጫን የመምረጥ ድፍረትም አይኖራቸውም። ጄሚኒዎች ሁልጊዜ ግራ በመጋባት ውስጥ ነው የሚሆኑት። አራተኛ እረፍት አልባነት። ጄሚኒዎች ምሁራን ናቸው። ዕውቀትን የማይጠግብ ሁልጊዜ አዳዲስ ነገሮችን ለማወቅ የሚጓጓ አእምሮ ነው ያላቸው። ስለዚህም እረፍት አልባ ሆነው የማያውቁትን ነገር ለማወቅ ሲሯሯጡ ታገኛቸዋላችሁ። ይህ ባህሪያቸው ጄሚኒዎች በጭንቀትና በእንቅልፍ ማጣት እንዲሰቃዩ ያደርጋቸዋል። አምስተኛ ጽኑ አለመሆን። ጄሚኒዎች ሕይወታቸውን በእቅድ መምራት የማይሳካላቸው ነገር ነው።
እቅዳቸውና በየጊዜው የሚለዋወጡ ተግባሮቻቸው የማይጣጣሙ በመሆናቸው ያሰቡትን ነገር በተሳካ ሁኔታ ለማጠናቀቅ ይቸገራሉ። ይህ አለመጣጣም ለጂሚኒዎች ትልቁ የህይወታቸው ፈተና ሲሆን በአሉታዊነት ከሚጠቀሱላቸው ባህሪዎቻቸው መካከል እንደ አንዱ ይቆጠራል። ስድስተኛ ጥልቀት አልባነት። ጂሚኒዎች ስለምንም ነገር በጥልቀት አያስቡ። በዚህም ምክንያት ሌሎች ሰዎች ላይ በውጭ መረጃ ላይ በመመስረት የተሳሳተ ፍርድን ወይም አቋምን ይይዛሉ። ሰባተኛ ማንንም አለማመን። ሰዎችን ማመን ይከብዳቸዋል። የሚገርመው ነገር ግን የሌሎችን ስሜት ብቻ ሳይሆን የእነርሱንም ስሜት ጭምር አያምኑ። ይህም መድረስ ያለባቸው ቦታ ላይ እንዳይደርሱ እንቅፋት የሚሆንባቸው ባህሪያቸው ነው። ከ12ቱ የሰው ልጆች ኮከቦች በአንደኛነት ቅናታም ኮከብ የትኛው ይመስላችኋል? ፈጽሞ የማይቀና ኮከብ ሳለ ብላችሁ ታስባላችሁ? መልሳችሁን ኮሜንት ላይ ጻፉልን። ይህ ቪዲዮ ኮከቦችን በቅናት ደረጃቸው የተመለከትንበት ነው። እናንተም ተመልከቱት። ቪዲዮን የመጀመሪያው ኮሜንት ላይ ባለው ሊንክ ተጠቅማችሁ ማግኘት ትችላላችሁ። ስምንተኛ ብኩንነት። ጂሚኒዎች ሁለገብ ባህሪ ነው ያላቸው። የማወቅ ጉጉታቸው ሁልጊዜም በሰዎች ዘንድ ጀብደኛና የተለዩ ተደርገው እንዲወሰዱ ያደርጋቸዋል። እነሱም በዕለት ተዕለት እንቅስቃሴያቸው የማያውቁትን አዲስ ነገር ፍለጋ ላይ ናቸው። በዚህም ይህ ነው የሚባል የሚያዝ የሚጨበጥ ነገር ሳይዙ ራሳቸውን ያገኙታል። ዘጠነኛ ግንኙነትን መሸሽ። ሰዎች ከጂሚኒዎች ጋር ጓደኝነት መመስረትን ይፈልጋሉ። በተለይ ተቃራኒ ጾታዎች በጂሚኒዎች በከፍተኛ ሁኔታ ይሳባሉ። የመንታነት ባህሪያቸው ደግሞ ሰዎችን ለመሳብ ይረዳቸዋል። ነገር ግን ጂሚኒዎች ግንኙነትን ለመመስረት ቸልተኛ ሊሆኑ ወይም ፍቃደኛ ላይሆኑ ይችላሉ። ምክንያቱም ጂሚኒዎች ከሰዎች ጋር የሚኖራቸው መስተጋብር እጅግ አብዝተው የሚፈልጉትን ነፃነት እንደሚነፍጋቸው ስለሚያምኑ ነው። አስረኛ ስሜታቸው አይታወቅም። ሰዎች ከሚሳሳታቸው ነገሮች አንዱ ጂሚኒዎችን እንደሚያውቋቸው እርግጠኛ ሲሆኑ ነው። የጂሚኒዎች ስሜት ላይ መድረስና መረዳት እጅግ በጣም አስቸጋሪ ነገር ነው። ስሜታቸው ካለው ተለዋዋጭነት በተጨማሪ ለሰዎች ፈጽሞ የማይቀርብና የማይታይ ነው። አንደኛ ስሜታቸው በቀላሉ ይጎዳል። ካንሰሮች እጅግ በጣም ስሜታዊ ኮከብ ናቸው። በዚህም ከነርሱ ጋር ያለ ሰው ሁሉ በጥንቃቄ ሊይዛቸው ይገባል። ሁልጊዜም የአድናቆትና የማበረታቻ ቃል ያስፈልጋቸዋል። ይህ የካንሰሮች አሉታዊ ጎናቸው ነው። በቀላሉ ሊጎዱና ውድቀት ውስጥ ሊገቡ ይችላሉ። ሁለተኛ በራስ አለመተማመን። ካንሰሮች ከውጭ ሲታዩ ጠንካራ የሚመስሉ ውስጣቸው ለስላሳ የሆኑ ሰዎች ናቸው። ጠንካራ መስለው መታየታቸው ታዲያ ለስላሳ ማንነታቸውን ከጉዳት የሚጠብቁበት መንገድ ነው። ስለዚህ በጣም ጠንቃቃ ናቸው። በተጨማሪም ካንሰሮች ያሉበትን ማንኛውም ሁኔታ በፍጥነትና በጥንቃቄ ማጤን ተፈጥሮ አላቸው። እነዚህ ከላይ የተመለከትናቸው የካንሰሮች ጠንቃቃና ታዛቢ ማንነታቸው መልካም መስለው ቢታዩም ነገር ግን እነሱ ጋር መጠናቸው ከፍ ያለ ነው። ይህም ማለት ካንሰሮች ሲበዛ ጥንቁቅና ታዛቢ ናቸው። ይህም በራስ አለመተማመንን ሲፈጥርባቸው ይታያል። ሶስተኛ ተለዋዋጭነት። በዚህ ቪዲዮ የካንሰሮችን ስሜታዊነት ደጋግመን እናነሳለን። በቀላሉ የሚነካ ስስ ስሜት ነው ያላቸው። በፍጥነት ይደሰታሉ፣ የዛን ያህል ደግሞ ቶሎም ይቆጣሉ። አሁን ደስተኛ የነበረ ካንሰር ድንገት የንዴት ስሜት ውስጥ ገብቶ ብታገኙት አይድነቃችሁ። ምክንያቱም ፈጣን ተለዋዋጭ ስሜት በካንሰሮች አሉታዊ ባህሪነት ከሚጠቀሱ ባህሪያት መካከል አንደኛው ስለሆነ ነው። አራተኛ ከመጠን ያለፈ ስሜታዊነት። ካንሰሮችን በጠቅላላ ካነሳን ስሜታዊነታቸውን ሳንጠቅስ ማለፍ ከባድ ይሆናል። ከመጠን ባለፈ ሁኔታ ስሜታዊ ናቸው። ቤተሰብ ለእነርሱ ሁሉ ነገራቸው ነው። ለእነርሱም ከየትኛውም ማህበራዊ ግንኙነት በላይ የቤተሰብ ፍቅርና እንክብካቤ ያስፈልጋቸዋል። አንድ የቤተሰብ አባል በደንብ ካላስተናገዳቸው ወይም እንክብካቤውን ከቀነሰባቸው ለመቋቋም የማይችሉት ጉዳትን ያስተናግዳሉ። አምስተኛ አይገመቴነት። ቀደም ብለን የተመለከትነው የካንሰሮች ፈጣን ተለዋጭ ባህሪ ሰዎች ካንሰሮች እንዲናቸው ብለው እንዳይገምቷቸው ያደርጋል። ይህ አይገመቴነት የራሱ ጥሩ ጎን ቢኖረውም ሰዎች በእነርሱ ላይ እምነት እንዳይኖራቸው በማድረግ ኃላፊነቶችን እንዳይሰጧቸው ምክንያት ይሆናል። ስድስተኛ ጠንካራ አለመሆን። ካንሰሮች ስስ በሆነው ስሜታቸው ምክንያት ቶሎ አክራፊ የሚባሉ ናቸው። ቀላል ቃላት ሰዎችን እንዲቀየሟቸው ያደርጋል። ከዛ በላይ የሆነ ጠንካራ ቃላቶችና ትችቶችን ፍጹም መቀበል አይችሉም። ይህ ነገር ራሳቸውን ካንሰሮችን ጨምሮ አጠገባቸው ያሉ ሰዎች ላይ ተጽዕኖ ሲፈጥር ይታያል። ይህ ጠንካራ አለመሆናቸው ካንሰሮች በድሮ ማስታወሻዎችና ትዝታዎች ታጥረው ጊዜያቸውን በብቸኝነት እንዲያሳልፉ ያደርጋቸዋል። ሰባተኛ ጭንቀት።
ካንሰሮች በነገሮች ላይም ሆነ በሰዎች ላይ የመተማመን ባህሪ የላቸውም። እያንዳንዱን ነገር እንደ ጠላት እስከ መቁጠር ይደርሳሉ። ስለዚህ ስለ ሁሉም ነገር ጭንቀት ውስጥ ገብተው ይገኛሉ። በዚህም ዝም ብለው የራሳቸውን ህይወት መኖር አይችሉም። 8ኛ ጨለምተኝነት። ካንሰሮች በስሜታዊ ባህሪያቸው ምክንያት ነገሮች ላይ በጣም በፍጥነት ተስፋ ይቆርጣሉ። ስለ አንድ ነገር ሲያስቡ መደምደሚያው መጥፎ ሆኖ ይታያቸዋል። በዚህም ሁል ጊዜ ለከፋው ውጤት ነው ራሳቸውን የሚያዘጋጁት። ይህ ስስ የሆነ ስሜታቸውን የሚጠብቁበት አንደኛው መንገድ ነው። 9ኛ ጥገኝነት። ጥንቁቅነታቸውና ተጠራጣሪነታቸው ጥልቅ የሆነ ትርጉም የሚሰጣቸውን ግንኙነት እስኪያገኙ ድረስ ነው። የሚፈልጉትን አይነት ሰው ካገኙ በከፍተኛ ሁኔታ የመጣበቅና ሁሉ ነገራቸውን የመስጠት ባህሪ ያላቸው። ከዛ በኋላ እነርሱ የዛ ግንኙነት ጥገኛ ናቸው። ይሄ ባህሪያቸው ስሜታዊዎቹን ካንሰሮች ስሜት ደጋግሞ ሲጎዳው ይታያል። 10ኛ ራስን ማግለል። ካንሰሮች በተደጋጋሚ በሚገቡበት የጓደኛ ወይም የፍቅር ግንኙነቶች ውስጥ ተጎጂዎች ሆነው ይቀርባሉ። አምነው በሚቀርቧቸው ሰዎች ላይ የሚያድርባቸው ያልተገደበ እምነት ነው። በዚህም ካንሰሮችን መሸወድና ማታለል በጣም ቀላል ነው። በተደጋጋሚ የሚገጥማቸውን መታለል ለመጠበቅ ካንሰሮች በራሳቸውና በሌሎች መካከል ግድግዳ በጅተው በብቸኝነት መቆየትን ይመርጣሉ። 1ኛ የበላይነት። ሊዮን ስናነሳ ኃይልን፣ አመራርነትን እና ፈጠራን ለይተን ማንሳት አንችልም። እነሱ የተወለዱት ለመሪነት ብቻ ነው። ነፃ መሆን ማንም ሊያልፈው የማይችለው ቀይ መስመራቸው ነው። ቁጥጥርን አይወዱም። ይህ ተፈጥሯዊ ባህሪያቸው ታዲያ ከሌሎች ጋር የማይስማማ የበላይነት መንፈስ እንዲኖራቸው ያደርጋል። በዚህም ስለ ሊዮዎች የምንመለከተው የመጀመሪያው አሉታዊ ባህሪ ከልክ ያለፈ የበላይነትን የመፈለግ ባህሪያቸው ይሆናል። 2ኛ ትኩረትና አድናቆት ፈላጊነት። ከሊዮች ጋር መሆን ከፈለጋችሁ በአንድ ቅድመ ሁኔታ ብቻ ነው። እንደ ንጉሥ ወይም እንደ ንግሥት ትይዟቸዋላችሁ፣ አሊያም ከእነርሱ ትርቃላችሁ። ሌላ ምርጫ የለም። ሊዮች ትኩረት ፈላጊ ናቸው። ሁልጊዜ ከሌሎች አድናቆትን ይጠብቃሉ። እርግጥ ነው የትኛውም ሰው ትኩረትን ማግኘትና አድናቆትን አይጠላም። ነገር ግን ሊዮዎች ለእነዚህ ነገሮች ያላቸው ከልክ ያለፈ ፍላጎት እብሪተኛ እስከ መሆን የሚያደርሳቸው አሉታዊ ባህሪያቸው ነው። 3ኛ የፉክክር መንፈስ። ሊዮዎች እውነተኛና ሐቀኞች ናቸው። መዋሸት አይፈልጉም። የራሳቸው ላልሆነ ነገር ቦታ የላቸውም። በዛኑ መጠን ያላቸውን ነገር የማጋራት ፍላጎትም የላቸውም። እንደውም በየትኛውም ሁኔታ ራሳቸውን አጠገባቸው ካለው ሰው ጋር ያፎካክራሉ። የተበለጡ ከመሰላቸው ከመጠን በላይ የሆነ ከባድ ትችትን የመሰንዘር ዝንባሌ ያላቸው። 4ኛ ስህተታቸውን አለማመን። በአንበሳ የሚመሰሉት ሊዮዎች ሁልጊዜ በስራቸው ኩራት ይሰማቸዋል። ቀደም ብለን የተመለከትነው ትኩረትና አድናቆት ፈላጊነታቸው ከኩሩነታቸው ጋር ሲደመር ሊዮዎች ሐቀኝነታቸውን ይሸረሽረዋል። ስህተቶቻቸውን አምነው ለመቀበል ፈጽሞ ዝግጁ አይሆኑም። የአጉል ባህሪያቸው ሊዮዎች ከስህተታቸው እንዳይማሩ በማድረግ መድረስ የሚኖርባቸው ቦታ ላይ ሳይደርሱ እንዲቀሩ ያደርጋቸዋል። 5ኛ ትዕቢትና እብሪት። እነርሱ ጋር ምርጡን ለሕፃናት ሳይሆን ለራሳቸው ነው። ራሳቸውም በሁሉም ነገር ምርጥ ሆነው መታየት ይፈልጋሉ። ይህንን ለማድረግ በራስ መተማመን የሚባል ከባድ መሳሪያ አላቸው። በማንኛውም ሁኔታ የበታችነትን ፈጽሞ አይቀበሉም። ይህ ጥሩ ባህሪ ሊመስል ይችላል። ነገር ግን የሊዮች ስሜት ከዚህ ከፍ ብሎ ወደ ትዕቢትና እብሪት በቀላሉ የሚቀየር ነው። 6ኛ ግትር ናቸው። ሊዮች የሌሎችን አመለካከቶች የማይረዱ ኮከብ ናቸው። በግትርነት ልንፈርጃቸው እንችላለን። እነሱ ከመጣላቸው ሐሳብና ከወሰኑት ውሳኔ ውጪ የማዳመጥም ሆነ የመቀበል ፍላጎታቸው የወረደ ነው። አንድ ነገር ምንም ያህል ቢፈልጉት፣ ነገር ግን ክብራቸውን የሚነካ መስሎ ከተሰማቸው ያንን ነገር ለማግኘት አንዲት እርምጃ እንኳን መራመድ አይወዱም። ሊዮች ጉጉታቸውን የሚከተሉት ኢጓቸው እስከፈቀደላቸው ድረስ ብቻ ነው ይባልላቸዋል። 7ኛ በሌሎች ነገር ያለ መርካት። ሊዮች የምቾት ዞናቸውን የመጠበቅ ዝንባሌ ያላቸው። ኢጓቸውን ይንከባከቡታል። ከምንም ነገር በላይ የራሳቸውን ፍላጎት፣ ምርጫና አስተያየት ቅድሚያ መምጣት እንዳለበት ያምናሉ። በተቃራኒው ደግሞ ለሌሎች ተመሳሳይ ስሜቶች ቦታ አይሰጡም። ምክንያቱም ምንጊዜም ትክክል ነው ብሎ የሚያምኑት የእነሱን ነገር ብቻ ስለሆነ ነው። 8ኛ ትችትን አይቀበሉም። በተደጋጋሚ እንዳነሳሁት ሊዮች ራሳቸውን ከሌሎች ከፍ አድርገው ነው የሚመለከቱት። ስለዚህ ለሌሎች ሐሳብም ሆነ ትችትና ነቀፋ የተጋለጡ ናቸው። ነገር ግን እነርሱ ከሌሎች ለሚመጣ ሐሳብ ትችትም ሆነ ነቀፌታ ቦታ የላቸውም። ይህ መሆኑ ደግሞ ሊዮች ስህተቶቻቸውን እንዳያውቁና እንዳያስተካክሉ ከማድረግ ባለፈ ሰዎች ጥሩ የሚባል አስተያየትንም እንዳይሰጧቸው ጭምር ያደርጋል።
9ኛ ትዕግስት አልባነት። ሁሉም ነገር በአንድ ጊዜ እንዲሆን ከፍተኛ ጉጉት አላቸው። ይህ ጉጉታቸው ትዕግስት አልባ እንዲሆኑ ያደርጋቸዋል። ሊዮዎች ሲጨነቁ ከተመለከታችሁ በዚህ ጉጉና ትዕግስት የለሽ ባህሪዎቻቸው ነው። ይህም ሌላኛው ሊዮዎች ትልቅ ቦታ እንዳይደርሱ እንደ ተጨማሪ ምክንያት ይቆጠራል። 10ኛ ቁጡነት። በእሳት ኮከብነት ውስጥ ከሚጠቀሱት ኮከቦች አንዱ የሆኑት ሊዮዎች በእሳትነታቸው ከሚያገኟቸው ባህሪያት አንዱ ቁጡነታቸውን ነው። ይህ ከትዕቢተኛነት ከትዕግስት አልባነትና ጸበኛነታቸው ጋር ሲደመር በቀላሉና ቶሎ ተቆጪ እንዲሆኑ ያደርጋቸዋል። ከምንም በላይ ሰዎችን መሸወድ አይወዱም። ታዲያ እነሱንም በጣም ከሚያስቆጧቸው ነገሮች አንዱ ሰዎች እነሱን ሲሸውዷቸው ወይም ለመሸወድ ሲሞክሩ ነው። 1ኛ ከመጠን ያለፈ ትችት። በዚህ ቻናል ስለ ቪርጎዎች ባነሳን ቁጥር ሳንጠቅሰው ማናልፈው አንድ የቪርጎዎች እውነት አለ። እርሱም ቪርጎዎች የሚሳተፉበት ማንኛውም ነገር ላይ ለዝርዝር ነገሮች የሚሰጡት ከፍተኛ ትኩረት ነው። በቸልታ የሚያልፉት ምንም ነገር የለም። ቪርጎዎች ሌሎች ሰዎች ቦታ ከማይሰጧቸው ጥቃቅንና ዝርዝር ነገሮች ጋር የተጣበቁ ናቸው። በዚህ ተፈጥሯቸው ምክንያት በዙሪያቸው ያሉ ሰዎች ላይ ከመጠን ያለፈ ትችትን ይሰነዝራሉ። 2ኛ ፍጹምነትን መጠበቅ። ፍጹምነት ከሰው ልጆች ችሎታና አቅም በላይ የሆነ ተፈጥሮ ነው። ይህ ነገር ግን ቪርጎዎች ጋር አይሰራም። እነሱ ሁል ጊዜ ፍጹም የሆነ ነገርን ይፈልጋሉ። በሚያዩት ነገር ሁሉ ጉድለትን ለማውጣት ነው ጥረታቸው። በራሳቸው ላይም ሆነ በሌሎች ላይ ፍርድን ለመስጠት ችኩሎች ናቸው። ለዚህም ነው ቀደም ብለን እንዳነሳ ነው ተቺዎች የሚሆኑት። 3ኛ ተስፋ አስቆራጭ። ቪርጎዎች ለአንድ ነገር ያላቸው ሐሳብና የሚፈልጉት ውጤት ግንኙነት የሚኖርበት ስለሆነ እነሱን መረዳት እጅግ በጣም አስቸጋሪ፣ ብዙውን ጊዜም የማይቻል ይሆናል። ለዝርዝር ጉዳዮች ያላቸው ትኩረትና ፍጹምነትን ፈላጊ መሆናቸው ደግሞ ራሳቸውንም ሆነ አብረዋቸው የሚሆኑ ሰዎችን በፍጥነት ተስፋ እንዲቆርጡ ያደርጋቸዋል። 4ኛ ግርግር ፈጣሪነት። ቪርጎዎች ግርግር ፈጣሪዎች ናቸው። ለዚህ አሉታዊ ባህሪ የሚያበቃቸው ታዲያ ደጋግመን ያነሳነው ፍጹምነትን ፈላጊ የመሆናቸው ነገር ነው። በሂደት ከሚመጣ እድገትና ለውጥ ይልቅ ራሳቸውም ሆነ ሌሎች ሰዎች በአንድ ጊዜ ፍጹም እንዲሆኑ ይፈልጋሉ። አንድ ነገርን በጣም ይወዳሉ ወይም በጣም ይጠላሉ። መካከለኛ የሚባል ጸባይ የላቸውም። በእነዚህ ምክንያቶች ቪርጎዎች ባሉበት ቦታ ሁሉ ግርግር ሲፈጥሩ ይገኛሉ። 5ኛ ከልክ ያለፈ ጫና። ምንጊዜም ህልማቸው ትልቅ ነው። ላለሙት ነገር የሚሰስቱት ጊዜ የሚቆጥቡት ጉልበት የለም። ነገር ግን የዛኑ ያህል የራሳቸውን ድርጊቶችና እንቅስቃሴዎችን ከመጠን በላይ ተነትናሉ። የትንተናቸው ውጤትም ከሚጠብቁት ፍጹምነት አንጻር ደስታን የሚያገኙበት አይደለም። በዚህም ራሳቸውን ወደ ደስታ ቢስነትና የበለጠ ጫና ይገፉታል። 6ኛ ተጠራጣሪነት። ቪርጎዎች ሰጥቶ በመቀበል መርህ ያምናሉ። በዚህም ሰዎችን በመርዳት ወይም በደግነት እንቅስቃሴዎች ሲሳተፉ አይገኙም። ይልቁንም ሰዎችና ሁኔታዎችን ያለማቋረጥ ይመረምራሉ። የባህሪያቸው ለከፍተኛ ተጠራጣሪነት ያጋልጣቸዋል። 7ኛ ከመጠን ያለፈ ጭንቀት። በቪርጎ ዞዲያክ ስር የሚካተቱ ሰዎች ጭንቀት መለያቸው ነው። ስለ የትኛውም ነገር ሲያስቡ ከልክ በላይ ይሆናል። እርግጥ ነው ሁልጊዜ መፍትሄ ለማግኘት ፍለጋ ላይ ናቸው። ቢሆንም ግን ስለ ስኬታቸው፣ ስለ ልጆቻቸው፣ ስለ ቤተሰብ፣ ስለ ጓደኞቻቸው፣ ስለ ግንኙነታቸው ብቻ ስለ ሁሉም ነገር ይጨነቃሉ። 8ኛ የመቆጣጠር ፍላጎት። ቪርጎዎች የሚገኙበትን እያንዳንዱን ሁኔታ በቁጥጥራቸው ስር ለማድረግ ይጥራሉ። ምክንያቱም በገቡበት ነገር ላይ ውድቀትን ስለማይፈልጉ ነው። ነገር ግን መቆጣጠር የሚያደርጉት ጥረት አይቀናቸውም። ሁሉንም ነገር ራሳቸው ለማድረግ ስለሚሞክሩና ሌሎችን ማመን ስለማያቅታቸው ይሆናል። 9ኛ ግትርነት። ያሰቡትን ነገር ለማሳካት የሚያደርጉትን እንቅስቃሴ ምንም ነገር የማያስቆማቸው እጅግ በጣም የተግባር ሰዎች ናቸው። ይህ ነገር ጥሩ ሆኖ ሳለ ነገር ግን ለግትርነት ያጋልጣቸዋል። በዚህም ምክንያት ሁል ጊዜ በዙሪያቸው ካሉ ሰዎች ጋር ጥሩ ግንኙነት እንዳይኖራቸው ያደርጋል። 10ኛ ወግ አጥባቂነት። ቪርጎዎች በባህል በእሴትና በመርሆች በጥብቅ ያምናሉ። ከአባቶች የወረሱት ወግና ልማዶችን የመከተል አዝማሚያም አላቸው። እርግጥ ይህ ባህሪ ጥሩ ጎን ቢኖረውም ቪርጎዎችን ኋላ ቀር የሚያደርግ ሌላ ገጽታን ይሰጣቸዋል። በተጨማሪም የእነርሱን መርህና ሴት በግዴታ ወደ ሌሎች ለማስረጽ የሚሄዱበት ርቀት ሌላኛው አሉታዊ የቪርጎዎች ባህሪ ነው። 1ኛ ቆራጥ አለመሆን።
ከሊብራ ዞዲያክ አሉታዊ ባህሪያት መካከል በመጀመሪያነትና በትልቁ የምናነሳው ውሳኔ መስጠት ያለመቻል ባህሪን ነው። ሊብሮች ከብዙ ምርጫዎች መካከል አንዱ ላይ ለመወሰን ይቸገራሉ። ይህ ችግር እጅግ አስፈላጊ በሆኑ ጉዳዮቻቸው ላይም ጭምር ይስተዋላል። አስገራሚው ነገር የዚህ ውሳኔ የመወሰን ችግራቸው ምክንያት ሊብሮች ሁሉም ነገር ፍትሃዊና እኩል መሆን እንዳለበት ካላቸው እምነት የመነጨ ነው። ሁለተኛ፣ አሳቢነት። ሊብሮች ስለ ሌሎች ሰዎች በብዛት ያስባሉ። ለሚያውቃቸው ሰዎች ፍላጎትና ምቾቶች ከልክ ያለፈ የአሳቢነት ባህሪ ያላቸው። እርግጥ ነው ሰዎች በዚህ ባህሪያቸው ምክንያት ሊብሮዎችን ይወዷቸዋል። ነገር ግን ሊብሮዎች ለሰው ሲያስቡ የራሳቸውን ነገር በመቶ በመሆኑ ለብዙ ጉዳቶች ይጋለጣሉ። ሶስተኛ፣ ጥልቀት አልባነት። ሊብሮዎች በተፈጥሯቸው ላዩን የሚመለከቱ ኮከብ ናቸው። ሰዎችን ባህሪያቸውን አውቀው ውስጣቸውን ገምተው ሐሳባቸውን ተረድተው ከመቅረብ ይልቅ ውጫዊ ሁኔታቸውና ውበታቸውን አይተው የመቅረብና የመከተል ዝንባሌ ያላቸው። ይህም የሌሎች ሰዎችን ውስጣዊ ባህሪያትና ማንነቶችን ችላ እንዲሉ በማድረግ ለነሱ አስፈላጊ ሰዎችን እንዲያገኙ ያደርጋቸዋል። አራተኛ፣ አስመሳይነት። በሊብራ ዞዲያክ ስር የሚካተቱ ሰዎች በቀላሉ በሌሎች ሰዎች ላይ ተጽዕኖ መፍጠር የሚችሉ ናቸው። ነገር ግን በሰዎች ዘንድ መወደድን ለማግኘትና ሚዛናዊ ለመሆን ሲሉ ብቻ በአንድ ነገር ላይ ያላቸውን አቋም ለመቀየርና ቅን ለመሆን ሲሞክሩ ይታያል። በዚህም ሊብራዎች እውነታን ለመሸሽ የተጋለጡ ኮከብ ናቸው። አምስተኛ፣ ድፍረት አልባነት። ሊብሮች ግጭትና ጸቦችን እንዲቆሙ የማድረግ አስገራሚ አስታራቂነት ባህሪ ያላቸው። ኮከቦችን በጥልቀት የሚያጠኑ ተመራማሪዎች ማህበራዊ ቢራቢሮዎች ሲሉ ይጠሯቸዋል። ነገር ግን ይህንን ባህሪያቸውን በተመለከተ አንድ ጉድለት አለባቸው። ይህም አስከፊ የሚባሉ እውነታዎች ላይ ለማውራትና ለመጋፈጥ ፍቃደኛ አለመሆናቸው ነው። በዚህም ምክንያት ብዙውን ጊዜ የአስታራቂነት ችሎታቸውን ለመጠቀም ወደ ኋላ ሲሉ ይታያሉ። ስድስተኛ፣ ጭንቀት። ሊብሮች ችኮላን አይወዱም። ውሳኔዎች ላይ ለመድረስ ረዘም ያለ ጊዜን ይወስዳሉ። ቀደም ብለን እንደተመለከትነው ቆራጥ ያለ መሆናቸው ከዚሁ ጋር የሚገናኝ ነው። በዚህም ምክንያት በቀላሉ ለጭንቀት ይዳረጋሉ። ሰባተኛ፣ ግለኝነት። ራሳቸውን በራሳቸው ማስተዳደር ይወዳሉ። በዚህም ከሰዎች ጥገኝነት ነፃ የመሆን እድላቸው ከፍ ያለ ነው። በህይወት ውስጥ ያሉትን ምርጥ ነገሮች ለራሳቸው በማድረግ ደስታን ያገኛሉ። ይህ ባህሪ ጥሩ የሚባል ቢሆንም ሊብሮችን ከልክ ያለፈ ግለኝነትና ራስን ብቻ የመመልከት አባዜ ውስጥ ይከታቸዋል። ስምንተኛ፣ ተንኮለኝነት ወይም አጭበርባሪነት። ሊብራዎች ብልህ ናቸው። ዲፕሎማሲያዊነትንም ተክነውበታል። በዚህ ተፈጥሯቸው ላይ ተንኮለኝነትም ተጨምሮላቸዋል። ብልሃትን ከዲፕሎማሲያዊነት ጋር ያጣመሩት ሊብራዎች ታዲያ ሰዎችን በተለያዩ ተንኮሎች በእነሱ ጥላ ስር እንዲወድቁ ማድረግን ይችሉበታል። ዘጠነኛ፣ ባለ ሁለት ገጽታ። ከስሙ እንደምንረዳው ሊብራዎች ባለ ጥምር መልክ ናቸው። ብሩህ አመለካከትና ተስፋ ቢስነት በባህሪያቸው ላይ ይታያሉ። ደስተኛና ዘና ያሉ ሊመስሉ ይችላሉ። ነገር ግን ለመረዳት በሚያስቸግር ፍጥነት ድብርት ውስጥ ልታገኟቸውም ትችላላችሁ። አስረኛ፣ ተገማች አለመሆን። ሊብሮች ያሉበትን አካባቢ ሁሉ ሰላም ያለውና የተረጋጋ ለማድረግ ይጥራሉ። በዚህም ችግሮች ሲያጋጥሟቸው ከግጭት ነፃ በሆነ ሁኔታ መፍትሄ ለማግኘት ይሞክራሉ። በአስቸጋሪ ሁኔታዎች ውስጥ ሊብሮች በዙሪያቸው ያሉ ሰዎችን ለማስደሰት ብቻ ፈጽሞ በማይደግፉት ሐሳብ ላይም ሳይቀር ተስማምተው ታገኟቸዋላችሁ። ይህ ባህሪያቸው ሊብሮችን ያልጠበቃችኋቸው ቦታ እንድታገኟቸው የሚያደርጋቸውን ተገማች ያለመሆን ጸባይ ይሰጣቸዋል። አንደኛ፣ ቂመኛነት። ከ12ቱ ኮከቦች መካከል በቂመኛነት ደረጃ ቢወጣ ስኮርፒዮች ከመጀመሪያዎቹ በቀለኛ ኮከቦች ዝርዝር ውስጥ ይገኛሉ። በሰዎች በደል ከደረሰባቸው የሚያስቡት እነሱም ለበደላቸው ያንኑ ምላሽ መስጠት ነው። ስኮርፒዮች ይህንን የበቀል ስሜታቸውን እስካልተወጡ ድረስ ረጅም ጊዜ ይዘውት ሊቆዩ ይችላሉ። ሁለተኛ፣ ግትርነት። ስኮርፒዮ ኮከብ ስር የሚጠቃለሉ ሰዎች ለስላሳ ባህሪ ያላቸውና ማራኪዎች አይደሉም። ቀጥተኛ፣ ቆራጥና ስለታም ናቸው። ላሰቡት ነገርና ለዓላማቸው የሚሄዱበት ርቀት ብዙውን ጊዜ ለጭንቀት ይዳርጋቸዋል። የስኮርፒዮች የግትርነት ባህሪ ይሄ ነው። የአሉታዊ ባህሪያቸው ህይወታቸውን ሁሉ አንዱን ግባቸውን በማሳካት እንዲጠመዱና ስለሌሎች አስፈላጊ ነገሮች ችላ እንዲሉ ያደርጋቸዋል። ሶስተኛ፣ የመቆጣጠር ፍላጎት።
ይህ ብዙ ኮከቦች የሚያመሳስላቸው አሉታዊ ባህሪ ነው። ሌሎች ሰዎችን የመቆጣጠር ከተቻለም የመግዛት ባህሪ። እርግጥ ነው ጥብቅ የማሰብ ችሎታ የታደለ አእምሮ ያላቸው ቢሆኑም ስኮርፒዮች ሰዎችን መቆጣጠር ይወዳሉ። ምክንያቱም የቁጥጥር የበላይነት ማግኘት ደህንነት እንዲሰማቸው ስለሚያደርግ ነው። አራተኛ ስሜታዊነት። ስኮርፒዮች በስሜታዊ ባህሪያቸው ይታወቃሉ። ይህ ስሜታዊነታቸው የኔ የሚሉትን የትኛውንም አይነት ቀይ መስመራቸውን ሰዎች እንዳያልፉባቸው ካላቸው ፍላጎት የሚመነጭ ነው። በዚህም ብቻቸውንም ሆኑ ወይንም በየትኛውም ግንኙነት ውስጥ ቢገኙ ስኮርፒዮች እንዲነካባቸው የማይፈልጉት የራሳቸውን ግዛት ይገነባሉ። ከነሱ ፍቃድና ይሁንታ ውጪ ይህንን ግዛታቸውን አልፎ የገባ የስኮርፒዮች አስደንጋጭ ወቀሳና መዋከብ ይደርስበታል። አምስተኛ ቅናት። ስኮርፒዮች ከየትኛውም ኮከብ በላይ እምነት የማይጣልባቸው ኮከብ ናቸው። የኔ የሚሉትን ነገር አደጋ ላይ የሚጥልን ማንኛውም ነገር የመታገስ አቅም የላቸውም። በዛኑ መጠን እጅግ ሲበዛ ቅናት የሚያጠቃቸው ኮከብም ናቸው። ስድስተኛ ተጠራጣሪነት። እርግጥ ነው ጥርጣሬ የመላ የሰው ልጆች ባህሪ ነው፣ መጥፎ የሚያሰኝ ባህሪም አይደለም። ነገር ግን ስኮርፒዮች ሙሉ በሙሉ ሰውን ማመን ይከብዳቸዋል። ይህ የተጠራጣሪነት ባህሪያቸው ብዙውን ጊዜ በቅርብ ሰዎቻቸው መካከል እንኳን አለመግባባትን ሲፈጥር ይስተዋላል። በዚህም ምክንያት ስኮርፒዮች ምስጢራዊነትን ያዘወትራሉ። ሰባተኛ ምስጢራዊነት። የስኮርፒዮች ምስጢራዊነት ምክንያቱ ከላይ የተመለከትነው ተጠራጣሪነታቸው ብቻ አይደለም፣ ስሜታቸውን መቆጣጠር የሚወዱ ኮከብ መሆናቸውም ጭምር ነው። ማንም ሰው በትክክል ምን እንደሚሰማቸው እንዲያውቅ በጭራሽ አይፈልጉም። በዚህም ምስጢራዊነት ላይ በጣም ጥሩ ናቸው። በዚህ ባህሪያቸው ምክንያት ስኮርፒዮች ከሌሎች ሰዎች ማግኘት ያለባቸውን የተለያየ ጥቅማ ጥቅሞችን ሳያገኙ ወደ ኋላ ሲቀሩ ይታያሉ። ስምንተኛ ተንኮለኛነት። የስኮርፒዮችን አሉታዊ ባህሪያት መመልከት ስንጀምር የገለጽነውን ቂመኛነታቸውን ላስተዋለ በተንኮል የተካኑ መሆናቸው አያስገርምም። ስኮርፒዮች በእነሱ ተቃራኒ የቆመን ማንኛውም ሰው በተንኮል ጠልፎ በመጣል የሚያህላቸው የለም። የሚደርስባቸውን ክህደት እንደ ቀላል ነገር አይወስዱትም። ተበድለው ያዩትን ነገር ማስመለስ ባይችሉ እንኳን ያ ሰው ያሳጣቸውን ነገር ጠብቀው ያሳጡታል። ለዚህም ስለሆነ አእምሯቸው የተዋጣለት ተልእኮን ማዋቀር ይችልበታል። ዘጠነኛ ተከራካሪነት። ኮከቡ ስኮርፒዮ የሆነ ቤተሰብ፣ ጓደኛ ወይም የሥራ ባልደረባ ካላችሁ አንድ የማይቀር ነገር በመካከላችሁ ይኖራል፣ ክርክር። ይህ የእነርሱ ባህሪ ነው። ስኮርፒዮች ከእናንተ ጋር ከመስማማት ይልቅ መከራከርን ይመርጣሉ። ለዚህ የመከራከር ፍላጎታቸው አንድ ምክንያት አለ። ስኮርፒዮች ከፍተኛ የማወቅ ጉጉት ያላቸው ተመራማሪ ኮከብ ናቸው። አንድ ነገር ለማወቅ የሆነ መነሻ ካገኙ ወደ ዋናው ነገር መድረስን ያውቁበታል። ለዚህም የነቃ አእምሮ ነው ያላቸው። ስለዚህ ክርክር አዲስ እይታ የሚያገኙበትና ዕውቀታቸውን የሚፈትሹበት ዘዴ ነው። ለዚህም ነው አዘውትረው ክርክር ውስጥ መግባት የሚያስደስታቸው። ጽንፈኝነት። የስኮርፒዮችን ስሜታዊነት ቀደም ብለን አንስተናል። ታዲያ ይህ ስሜታዊነታቸው ወደ ሱስነት የሚቀየርበት ደረጃ ላይ ይደርሳል። በዚህን ጊዜ ለእነርሱ ስሜት ከሚሰጣቸው ነገር በተቃራኒ ያለ ነገር ሁሉ ጠላት የማድረግን ጽንፍ ይይዛሉ። መሃል ሰፋሪ የሚባል ሐሳብን አይቀበሉ። ወይ የእነርሱ ስሜት ወይም ጠላትነት ነው አቋማቸው። አንደኛ ብልጣብልጥነት። ሳጁታሪሶች ግልጽና ሐቀኛ በመሆናቸው ይታወቃሉ። ነገር ግን ብልሃተኛም ጭምር ናቸው። ወደ አእምሯቸው የሚመጣን ነገር ሁሉ ሳይጨነቁ ከመናገር ይልቅ ከንግግራቸውም ሆነ ከቀጣዩ ተግባራቸው ምን አይነት ጥቅም እንደሚያገኙ ቀምረው ነው የሚያደርጉት። ይህ የብልህ አካሄዳቸው ምንም እንኳን ዲፕሎማሲያዊ ፍላጎትን በሚጠይቁ ሁኔታዎች ላይ ተመራጭ ቢያደርጋቸውም፣ ነገር ግን እውነተኛ ማንነታቸውን ሰዎች እንዳያውቁት ተጽዕኖን ያሳድራል። ሁለተኛ ሁሉን አውቃለሁ ባይነት። ሳጁታሪሶች አዲስ ነገርን ለማወቅ ከፍተኛ ጉጉት አላቸው። ያወቁትንም ለሰዎች ማጋራት ደስታ ይሰጣቸዋል። ነገር ግን ይህ ባህሪያቸው ሁሉንም ነገር እኔ ነኝ የማውቀው ለሚል እብሪተኝነት አሳልፈው ይሰጣቸዋል። ሶስተኛ ጽናት አልባነት። ሳጁታሪሶች በጉልበት የተሞሉ ኮከብ ናቸው። ነገር ግን ከዚህ ባህሪያቸው በተቃራኒ ቶሎ በነገሮች ላይ የመሰልቸት ጸባይም አላቸው። በዚህም ቶሎ ትኩረትን ሊያጡ ይችላሉ። ይህ ባህሪያቸው አንድ ነገር ላይ ረጅም ጊዜ ከመጽናት ይልቅ የተለያዩ ነገሮችን ቶሎ እንዲሞክሩ ያደርጋቸዋል። አራተኛ ከልክ ያለፈ ነፃነት። ሳጁታሪሶች ጊዜ በሚፈልጉ ነገሮች ላይ ረጅም ቆይታን ለማድረግ የሚያስችላቸው ቁርጠኝነት የላቸውም። ይህ
ከእነርሱ አሉታዊ ባህሪዎች መካከል በትልቁ የሚነሳው ነው። አንድ ቦታና ሁኔታ ላይ የማይቆዩበት ምክንያት ደግሞ አብዝተው የሚፈልጉትን ነፃነታቸውን እንደሚነፍጋቸው ስለሚያምኑ ነው። በዚህም የያዙትን ነገር ለቀው ወደ ሌላ ሲሄዱ፣ ከአንዱ ወደ ሌላው ሲዘሉ ብዙ የባከኑ ጊዜያትን ነው የሚያሳልፉት። አምስተኛ ትዕግስት ማጣት። ሳጁታሪሶች ባላቸው አዳዲስ ነገሮችን የመሞከር የለውጥና ያላዩአቸውን ነገሮች የመመልከት የማያቋርጥ ጥማት ምክንያት እረፍት አልባ ኮከብ ናቸው። ነገር ግን በዚህ ባህሪያቸው ምክንያት ትዕግስት የሚባል የላቸውም። አንዱን ነገር በማወቅ ላይ ሳሉ አዲስ ነገር ካዩ ወደዛኛው ለመዘዋወር ጊዜ አይፈጅባቸውም። ስድስተኛ አይገመቴነት። ሳጁታሪሶች በህጎች ስር መኖርን ፈጽሞ አይፈልጉም። ከዋና ዋና ስቴቶቻቸው ጋር የሚጋጩ ነገሮችንም አይቀበሉም። በጣም ግትር ናቸው ልንላቸውም እንችላለን። ነገር ግን ሲበዛ ወደ ውስጣቸው ዘልቀው የሚያስቡ ኮከብም ናቸው። በዚህ ምክንያት ጠለቅ ብለው ከራሳቸው ጋር ከተመካከሩ በኋላ የማይቀየር የሚመስለውን ሐሳባቸውንም ሊቀይሩ ይችላሉ። በዚህም ሳጁታሪሶችን ለመገመት አስቸጋሪ ኮከብ ያደርጋቸዋል። ሰባተኛ እርጋታ አለመኖር። ሳጁታሪሶች ዕውቀትን በማሳደድ የሚኖሩ ኮከብ ናቸው። ሁልጊዜም ከትላንት የተሻለ አዳዲስ ሐሳብና ልምዶችን ይፈልጋሉ። በዚህ ወጥነት በሌለው ተፈጥሯቸው ምክንያት ብዙ ጊዜ ከሌሎች ሰዎች ወቀሳን ያስተናግዳሉ። ስምንተኛ ከልክ ያለፈ በራስ መተማመን። በሳጁታሪስ ኮከብ ስር የሚጠቃለሉ ሰዎች ሁልጊዜ ከፍተኛ የራስ መተማመን አላቸው። ነገር ግን ይህ በራስ መተማመናቸው ከልክ የማለፍ ባህሪም አለው። ከነሱ ሐሳብና ፍላጎት ውጭ ያለን ነገር እንደ ቀላል ይመለከቱታል። ነገሮች እንደነርሱ ፍቃድ በማይሆኑበት ጊዜ ያልተገቡ ባህሪዎችን ማሳየት ይጀምራሉ። ዘጠነኛ ጥልቀት አልባነት። የሳጁታሪሶችን ዕውቀት ፈላጊነት ባህሪ ጥቅም አልባ የሚያደርግ አንድ ባህሪ አላቸው። ከላይ እንደጠቀስኩላችሁ ሳጁታሪሶች ትዕግስት አልባ ናቸው። ስለዚህም ብዙውን ጊዜ አንድ ነገር ከላይ ለማየት እንጂ ጠለቅ ብለው ለመመልከት ትዕግስቱ አይኖራቸውም። ስለዚህ ዕውቀታቸው ጥልቀት አልባ ሲሆን በውጫዊ ሁኔታና ውጫዊ ውበት እንዲታለሉ መንገድ ይከፍትላቸዋል። አስረኛ ግድ የለሽነት። ሳጁታሪሶች ለአንድ ነገር የሚሰጡት ትኩረት ለዛ ነገር ካላቸው ስሜት ጋር ብቻ የሚገናኝ ነው። ከዛ በተረፈ ለሌሎች ሰዎች ስሜት ግድ የለሾች፣ አንዳንዴም መተባበር የማይፈልጉ እብሪተኞች ናቸው። በዚህም አንድ ነገር ደስታ የሚሰጣቸው ከሆነ ብቻ ነው የሚያደርጉት። የባህሪያቸው በዙሪያቸው ያለን ሰው ጨምሮ የቅርብ ሰዎቻቸውን ሲጎዳ ይስተዋላል። አንደኛ የመቆጣጠር ፍላጎት። ካፕሪኮርኖች ትክክል በመሆንና በስህተት መካከል ያለውን ልዩነት ጠንቅቀው ያውቃሉ፣ ያከብራሉ። በስልጣን ደረጃም ለሚበልጣቸው ተገቢውን ክብር ይሰጣሉ። ችግሩ ግን እነርሱ የበላይ አለቃ ወይንም አዛዥ የሆኑ ጊዜ ነው። ካፕሪኮርኖች በዚህ ሁኔታ ላይ ከተገኙ እያንዳንዱን ስራ ልክ እነርሱ ባሰቡትና በፈለጉት መልኩ ጥንቅቅ ተደርጎ እንዲሰራላቸው ይፈልጋሉ። ለዚህም ያልተገባና ከልክ ያለፈ ቁጥጥርን ያደርጋሉ። ሁለተኛ ግትርነት። በሚገኙበት የትኛውም ሁኔታ ላይ ምኞታቸው ከፍተኛ ነው። የሚመኙትን ነገር ለማግኘት ደግሞ ምንም አያቆማቸውም። አንድ ነገር ላይ ትኩረት ካደረጉ በኋላ ያንን ነገር እስኪያገኙ ድረስ ሁልጊዜም በዛ ዙሪያ እንቅስቃሴ ላይ ነው የሚሆኑት። ይህ ባህሪያቸው ታዲያ ወደ ግትርነት ጸባይ ያመራቸዋል። ሶስተኛ ራስ ወዳድነት። ካፕሪኮርኖች ሲበሳጩ ወይንም በዙሪያቸው ባለ ነገር ደህንነት ሳይሰማቸው ሲቀር ራሳቸውን ለመከላከል ሲሉ ሌሎችን ሊጎዳ የሚችል ማንኛውንም ነገር ከማድረግ ወደ ኋላ አይመለሱም። እርግጥ ነው እውነተኛ ስሜታቸውን በተለይም ህመማቸውን በቀልድና በጨዋታ የመሸፈን ባህሪ ስላላቸው ይህንን የራስ ወዳድነት ባህሪያቸውን ብዙውን ጊዜ ገልጠው አያሳዩ። አራተኛ ቁስ ወዳድነት። ካፕሪኮርኖች በወጣትነታቸው የገንዘብ ዋስትናን ለማግኘትና ለቀሪ ዕድሜያቸው ምቹ ህይወትን ለማግኘት ጠንክረው ይሰራሉ። ለዚህ ዓላማቸው መሳካት ደከመኝ ሰለቸኝ ሳይሉ የሚሰሩ ጠንካራ ሰራተኞች ናቸው። ነገር ግን በእያንዳንዱ የስኬት መንገዶቻቸው ላይ ራሳቸውን ውድ በሚባሉ ቁሳቁሶች መክበብ ያስደስታቸዋል። ይህ አሉታዊ ባህሪያቸው የሚፈልጉትን የተንደላቀቀ ህይወት እንዳይኖሩ እንቅፋት ይሆንባቸዋል። ካፕሪኮርኖች በገንዘብ ረገድ የተረጋጉ ካልሆኑ በራስ መተማመናቸውን ያጡታል። አምስተኛ ወግ አጥባቂነት። በዚህ ዞዲያክ ስር የተወለዱ ሰዎች ብዙውን ጊዜ አዲስ ነገር ከመሞከር ይልቅ በተለምዶዊ መንገድ መጓዝን የሚመርጡ ወግ አጥባቂዎች ናቸው። በንግግሮችና በውይይቶች ወቅት ጥብቅ የሆነ ስርዓትን ይከተላሉ። ነገር ግን በእነርሱ ልክ ካልሆኑና የተራማጅነት አስተሳሰብ ካላቸው ሰዎች ጋር የመቀራረብ ተነሳሽነት አይኖራቸውም። ስድስተኛ ራስን ማግለል። ካፕሪኮርኖች በሰዎች ዘንድ ከሚደርስባቸው ጉዳት ለመጠበቅ ሲሉ ራሳቸውን ከሌሎች ያገላሉ ወይንም
በከፍተኛ ሁኔታ ራሳቸውን ይጠብቃሉ። ይህ ራስን አብዝቶ የመጠበቅ ባህሪያቸው ለሌሎች ሰዎች ግድ የለሾች እንዲሆኑ ያደርጋቸዋል። ፈጽሞ መጎዳትን አይፈልጉም። ስለዚህም በሌሎች ሰዎች የሚመጣባቸውን ጉዳት ለማስወገድ ሲሉ ግንኙነቶች ላይ ቀዝቀዝ የማለት ባህሪ ወይንም ጨካኝ የመሆን ጸባይን ያሳያሉ። ሰባተኛ እብሪተኝነት። የካፕሪኮርኖች ተፈጥሮ ለህይወት እድገቶቻቸው መጣር ነው። ታዲያ የተግባር ሰው ናቸው። ልማቸውን ለማሳካት ሁል ጊዜ እንቅስቃሴ ላይ ነው የሚሆኑት። ታዲያ ይህ ባህሪያቸው ጥረታቸውን ሊያበላሽ እንደሆነ ያሰቡት ሰው ላይ እብሪተኛ ያደርጋቸዋል። ስምንተኛ ፍርሃት። ከላይ የተመለከትነው ወግ አጥባቂነት ባህሪያቸውን ይዘን ውድቀትን፣ አደጋንና መጎዳትን የመፍራታቸውን ነገር ስንጨምርበት ለዓላማቸው የሚያደርጉት እንቅስቃሴ ላይ ፍርሃት ዋነኛው እንቅፋታቸው መሆኑን እንረዳለን። በዚህም ሁልጊዜ ከፍታ ላይ መገኘትን የሚመኙት ካፕሪኮርኖች ውድቀትን በመፍራታቸው ከልክ ባለፈና ለፍርሃት በቀረበ ጥንቁቅነታቸው ምክንያት ግባቸውን መምታት ያቅታቸዋል። ዘጠነኛ እንክብካቤ ፈላጊነት። በጥንቁቅነታቸው ምክንያት ሰዎች የካፕሪኮርኖችን ንግግርና ውሳኔ እንዲጠብቁ የማድረግ ኃይል አላቸው። እነሱም ሰዎች ምን ይሉ ይሆን፣ ምን ያደርጉ ይሆን ብለው እንዲጠብቋቸው ይፈልጋሉ። ስለዚህ ሰዎች ካልተንከባከቧቸው በስተቀር የሚጠብቁትን ነገር ላይ ያደርጉ ይችላሉ። አስረኛ ካፕሪኮርኖች ራስ ወዳድ ከሚባሉ ኮከቦች ውስጥ የሚመደቡ ናቸው። ግቦቻቸውን በራሳቸው ጥረት ማሳካትን ይወዳሉ። ለዚህም ሲሉ እረፍት አልባ ጥረትን ሲያደርጉ ይታያል። ይህ ባህሪያቸው ሌሎች ሰዎች በሕይወታቸው ውስጥ እንደማያስፈልጉ እንዲሰማቸው ያደርጋል። አንደኛ መገለል። እርግጥ ነው አኳሪሶች ማህበራዊ ህይወቶች ላይ ትልቅ ችግር አይታይባቸውም። ነገር ግን ለሰዎች እንግዳ የሆነና ሊገመት የማይችል ባህሪ ያላቸው በመሆኑ ራሳቸውን ማግለል እንዳለባቸው ይሰማቸዋል። በተጨማሪም በአንዳች ምክንያት የመረበሽ ስሜት ውስጥ ከገቡ በፍጥነት ከሰዎች ጋር ሊገለሉና ብቻ መሆንን ሊመርጡ ይችላሉ። ሁለተኛ ግትርነት። አኳሪሶች አንድን አስተሳሰብና እምነት ተቀብለው ወደ ውስጣቸው ሲያስገቡ ጥብቅ የሚባሉ አመክንዮችን አሳልፈው ነው። ታዲያ በዛኑ መጠን አንዳንድ ያመኑበትን ነገር ፈጽሞ መቀየር አይችሉም። ስለዚህ የእነርሱ ትልቁ አሉታዊ ባህሪ ሊባል የሚችለው ግትርነታቸው ነው። ሶስተኛ ሰዎችን መረዳት። አኳሪሶች በተፈጥሮ ከሚያገኙት አሉታዊ ባህሪያት መካከል አንዱ ለሰዎች ስሜት ሩቅ መሆናቸው ነው። ምንም እንኳን ጥልቅ ሐሳቢ የሆነ አእምሮ ቢኖራቸውም በዙሪያቸው ያሉ ሰዎች ስሜትና ፍላጎትን ላይረዱ ይችላሉ። ሌሎችም ቀዝቃዛ ስሜት እንዳለው ሰው አድርገው ነው የሚቀበሏቸው። አራተኛ አፈንጋጭነት። አኳሪሶች ከተለምዶ ነገሮች መራቅ የሚፈልጉ ኮከብ ናቸው። የሌሎች ሰዎች እምነት ምንም ይሁን ምን እነርሱ ግን በራሳቸው መንገድ መጓዝ ነው ፍላጎታቸው። ባህልና ወግ የሚባሉትን የጋራ እሴቶች አይወዷቸው። ለዚህም ሲሉ ብቻ አመፀኛ ሊሆኑ ይችላሉ። አምስተኛ ግድ የለሽነት። ከላይ የተመለከትናቸው የአኳሪሶች የግትርነትና ሰዎችን አለመረዳት ባህሪያት ድምር ውጤት ሌላኛው የሚጠቀስላቸው አሉታዊ ባህሪ ነው። ይህም በተለይ ለሌሎች ሰዎች ግድ የለሽ የመሆን ባህሪን ይሰጣቸዋል። በዚህም አኳሪሶች ሰዎች ላይ እንደራሳቸው ፍላጎት የመፍረድ ዝንባሌ ይኖራቸዋል። ስድስተኛ እርካታ አልባነት። አኳሪሶች ነገሮችን ጠልቆ የሚመለከት አእምሮ ነው ያላቸው። ሐሳባቸው ሩቅ ነው። ስለዚህም ሁልጊዜ ራሳቸውን ለማሻሻል እየሰሩ ይታያሉ። የተፈጥሯቸው ጥሩ ሆኖ ሳለ ነገር ግን እርካታ አልባ ህይወትን እንዲመሩ ያደርጋቸዋል። ሰባተኛ ተለዋዋጭነት። እርግጥ ነው አኳሪሶች ያለፉ ታሪኮችና ባህሎችን ተከታዮች አይደሉም። ለመረዳት በሚያስቸግር ሁኔታም አዳዲስ ሐሳቦችን መቀበልና መሞከር የሚያስደስታቸው ቢሆንም በዛው መጠን ምንጊዜም የማይለውጧቸውና ፈጽሞ የማይተዋቸው ነገሮችም አሏቸው። በዚህም በቀላሉ ለመረዳት የማይቻልና ተለዋዋጭ ማንነት ይኖራቸዋል። ስምንተኛ መተው አይችሉም። አኳሪሶች ብዙ ጊዜ በፍቅር አይወድቁም። አንዴ ካፈቀሩ ግን ለዘላለም ነው። የመጀመሪያ የፍቅር ግንኙነታቸው ካልሰመረ ትተው ሌላ ህይወትን መጀመር ይከብዳቸዋል። ስሜታቸው በቀላሉ ወደ ሌላ አይተላለፍም። በዚህም ከሌላ ሰው ጋር ፍቅርን ቢጀምሩም የቀድሞ ፍቅረኛቸውን ላይረሱ ይችላሉ። ዘጠነኛ ራስ ወዳድነት። አኳሪሶች ራሳቸው ላይ ማተኮር ከሚያዘወትሩ ኮከቦች ውስጥ እንደ አንዱ የሚጠቀሱ ናቸው። ለዚህም ምክንያቱ በየቀኑ ራሳቸውን እንዲያሻሽሉና እንዲያነቃቁ የሚያደርጋቸው አእምሯቸው ነው። ስለዚህ የሚያደርጉትን ሁሉንም ነገር ለራሳቸው ጥቅም ብቻ ይሆናል። ነገር ግን አንዳንድ ጊዜ ጥቅም ለማግኘት የሚያደርጉትን ነገር የሌሎችን ድንበር የማያከብር ይሆንና ለራስ ወዳድነት ያጋለጣቸዋል። አስረኛ ተከራካሪነት።
አኳሪሶች ሰዎች በእነርሱ ሐሳብ ሳይስማሙ ሲቀሩ እንደ ቀላል ነገር አይመለከቱትም። በእነርሱ ሐሳብ የማይስማማ ሰው ጠበቅ ያለ ክርክር ይጠብቀዋል። አንዳንድ ጊዜ እስከ ጸብ ሊደርሱ ይችላሉ። ይህ ባህሪያቸው ሌላኛው በአሉታዊነት የሚጠቀስላቸው ባህሪያቸው ነው። አንደኛ፣ ራስን አለመከላከል። ፓይሰሶች ከሌሎች ሰዎች የሚመጡባቸውን አሉታዊ ሐሳቦችን መቋቋም አይችሉም። ጩኸትን፣ ክርክሮችና ግጭቶችን አምርረው ይጠላሉ። ለዚህም ከሰዎች የሚመጡባቸውን እነዚህን ሁኔታዎች ከመጋፈጥና ራስን ከመከላከል ይልቅ ምርጫቸው መሸሽና በራሳቸው ምናብ ውስጥ መደበቅ ነው። ይህ በቀዳሚነት የምናነሳው አሉታዊ ባህሪያቸው በሕይወታቸው ብዙ ዋጋን ያስከፍላቸዋል። ሁለተኛ፣ ለሌሎች ቅድሚያ መስጠት። ፓይሰሶች ለሌሎች ሰዎች ሲሰጡ ካላቸው በላይ ነው። ፈጽሞ ራስ ወዳድ መሆን አይፈልጉም። የባህሪያቸው ውሳኔዎች ላይ ራሳቸውን ላለማስቀደም ሲሉ እንዲዘገዩ ያደርጋቸዋል። አንዳንድ ሁኔታዎች ላይ እንደውም ለመወሰን ሲቸገሩ ሊገኙ ይችላሉ። በዚህ ራስን ከሌሎች በማስቀደም ባህሪያቸው ምክንያት የተለያዩ ጉዳቶችን ያስተናግዳሉ። ሶስተኛ፣ ህልመኝነት። የፓይሰሶች ህልም ዋነኛ መገለጫቸው ነው። የትኛውንም ነገር በህልም ዓለም ውስጥ በመጓዝ ማግኘት ይችላሉ። በዚህም አንዳንድ ጊዜ በድርጊት ላይ ሳይሆን በረቂቅ ሐሳቦችና ህልሞች ላይ ሲንሳፈፉ ልታገኟቸው ትችላላችሁ። ይህ ህልመኝነታቸው ከእውነተኛው ዓለም ሸሽተው እንዲኖሩ ያደርጋቸዋል። አራተኛ፣ ዝቅተኛ የራስ ግምት። የፓይሰሶች ትልቁ ልንለው የምንችለው አሉታዊ ባህሪ ለራሳቸው የሚሰጡት ዝቅተኛ ቦታና ግምትን ነው። ሁልጊዜ ከራሳቸው ይልቅ የሌሎች ሰዎችን ፍላጎት ያስቀድማሉ። የዚህ ውጤትም ለራሳቸው መኖር እንዲረሱ እስከ ማድረግ ይደርሳል። አምስተኛ፣ ድንበር አለመኖር። ፓይሰሶች እጅግ በጣም ሩህሩህና አዛኝ ናቸው። የሌሎች ሰዎች ህመም ይሰማቸዋል። ከታላላቅ የህይወት እርካታዎቻቸው መካከል አንዱ ለሌላ ሰው ህመም መድኃኒት መሆን ነው። በተለይ የሰዎችን መንፈሳዊና ስሜታዊ ጉዳቶችን ለማከም የማይከፍሉት መስዋዕትነት የለም። ይህ ጥሩ ሆኖ ሳለ ፓይሰሶች ለዚህ መልካምነታቸው ድንበር አለማበጀታቸው መልሶ ራሳቸውን ይጎዳቸዋል። ስድስተኛ፣ ተላላነት። ደጋግመን እንዳነሳነው ከራሳቸው በላይ ለሌሎች መኖር የፓይሰሶች ማንነት ነው። በዚህም ባህሪያቸው ምክንያት ብዙውን ጊዜ ሌሎች ሰዎች ፓይሰሶችን የሚፈልጉትን ነገር ለማግኘት ተጠቅመውባቸው ይተዋቸዋል። ለሰዎች በመኖር እድሜያቸውን የሚገፉት ፓይሰሶች ለሌሎች ስኬት መረማመጃ ሆነው የኔ የሚሉትን ነገር ሳይዙ ህይወታቸውን መምራት ዕጣ ፈንታቸው ሆነው ይቀጥላሉ። ሰባተኛ፣ እውነታን መሸሽ። ፓይሰሶች ብዙውን ጊዜ በሚዘፈቁበት የህልም ዓለም ምክንያት እውነተኛ ህይወታቸውን ለማጣጣም ይቸገራሉ። ስለዚህም በህልም ዓለማቸውና በጋዱ ዓለም መካከል አንዱን ለመምረጥ ሲታገሉ ይገኛሉ። ይህም ደስታን ከራሳቸው ያርቅባቸዋል። ስምንተኛ፣ አይናፋርነት። ፓይሰስ በጣም ዝምተኛ ከሚባሉ የኮከብ ምልክቶች አንዱ ነው። በዚህም አይናፋር የመሆን ዕድላቸው ከፍተኛ ነው። ይህንም ባህሪያቸውን ቀደም ብለን ካነሳነው ለሰው ቅድሚያ መስጠታቸው ጋር ስናገናኘው ብዙውን ጊዜ በደልን እንዲያስተናግዱና ተደጋጋሚ ክህደቶች እንዲደርሱባቸው ያደርጋል። ሁሉ ሆኖ በጣም ታጋሽና ይቅር ባይ ናቸው። ፓይሰሶች በራሳቸው መቆምን ካልተማሩ ሕይወታቸው እጅግ በጣም አስቸጋሪ ነው የሚሆነው። ዘጠነኛ፣ ከመጠን ያለፈ ስሜታዊነት። የፓይሰሶችን ከመጠን ያለፈ ሩህሩህነትን ቀደም ብለን ተመልክተናል። በዚህ ሩህሩህነታቸው መንስኤው ደግሞ ከመጠን ያለፈ ስሜታዊነታቸው ነው። ስሜታዊነታቸው አንዳንድ ጊዜ የእነርሱ ጉዳይ ባልሆነ ነገር ውስጥ ገብተው ያልተገባ ኃላፊነት እንዲወስዱ ያደርጋል። አስታውሱ፣ ይህ ሲሆን የራሳቸውን ነገር ትተው ነው። አስረኛ፣ ተነሳሽነት አልባነት። ፓይሰሶች ተመሳሳይ የዕለት ተዕለት ህይወት እንቅስቃሴ ማድረግን የሚወዱ ኮከቦች አይደሉም። ቢሆንም ግን አደገኛ የሚባሉ አስጨናቂና ፈጣን በሆኑ ስራዎች ላይ መሳተፍ ንቃትና ፍላጎት የላቸውም። አንድን ስራ ለመስራት አንዳች ምክንያት ካላገኙ ሰነፍ የመሆን ዕድላቸው ከፍተኛ የሚባል ነው። የዛሬው ቪዲዮአችን ይህንን ይመስል ነበር። ከወደዳችሁትና ጠቃሚ መረጃዎችን ካገኛችሁበት ላይክ በማድረግ አሳዩኝ። ሐሳብ አስተያየቶቻችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ስለ ኮከቦች ለየት ያለ መረጃን ያገኙ።